አይቀር የሆነ ነገር ልበል በዚህ በአሊያንስ ጉዳይ ቤት የምታስታውሹ ነው። ሶሻል ሚዲያው ላይ ያለውን ነገር ከዚህ በፊት የአማራ የህልውና ትግል አሊያንስ እንዳይኖረው የአማራን ብሔርተኝነት ጥያቄ ውስጥ ለመክተት እነ ፈንታሁን ዋቄ ምን ሲሉ እንደነበር ታስታውሻለሽ። አማራነት እሴት ነው። አማራነት ከትግራይ ብሔርተኝነት ከቲፒኤልኤፍ በምን ይለያል? ከኦነግ በምን ይለያል? ይሲ አማራነት የአማራ ብሔርተኝነት ፋሺዝምን ይወልዳል። ፋሺዝም ማለት ዝም ጀምላ ጭረሻ ዊዛውት ኤኒ ሎጂካል ሪዝኒንግ ማለት ነው። ራሳችን ከመጨፍጨፍ ለመውጣት የምናደርገውን የህልውና ትግል የት ውስጥ አሊያንስ እንዳይኖረው የት ውስጥ ወስደው ይከቱታል? ሌላ ህዝብን ለመበደል የተነሳ ኃይል አድርገው እንዲቆጠር በህዝብ ዘንድ ጥርጣሬ እንዲፈጠር አደረጉት። ይሄንን ለማስረዳት ስንሄድ እንደውም ሌላ ከሃይማኖት ጋር ምናምን ሁሉ አያያዙት። የጎጃም አካባቢ ምናምን ከተለያየ እንትን ጋር ያያይዙት እየሞከሩ ነበር። ይሄንን ሐሳብ ማን ይዞት መጣ? አማራ ዛሬ የሚባል ልጅ የአማራ ብሔርተኝነት not only in blood it has to be on belief too ምናምን ብሎ ኢትዮጵያውያንስ ካምፑን ይዞት መጡ። ይሄንን ሰሞኑን ይዘውት የመጡትን ደግሞ ይሄ የሚሊታሪ ካምፑን እንትን ይላል፣ የፖለቲካል እንትኑን ደግሞ እኛ እንቆጣጠራለን አይነት ነገር። ኢማጂን ዳት። ይሄ ሲምፕል ሎጂክ ለነሱ ጠፍቷቸው አይደለም። በትንሹ ቤቲ እኔ እውነት ፖለቲካን ትንሽ እናውቃለን ብሎ የሚያስብ ሰው በትንሹ እንደው ዝም ብዬ ላሳይሽ። የትግራይና የአማራ የፖለቲካል ኃይል አላይ አድርጎ ታክቲካል አላያንስ አድርጎ ቢሰራ ቱ ዘ ሚኒመም ሊያተርፍ የሚችለውን ነገር ልንገርሽ። ኮስት ቮሊዩም አናሊሲስ ብንሰራ የ20 ፋኖን ቱ ዘ ሚኒመም ነው የምነግርሽ። የ20 ፋኖን ህይወት ሴቭ የሚያደርግልኝ ከሆነ ከህወሓት ጋር አሊያንስ አድርጌ ስሰራ የ20 ፋኖን ህይወት የሚያድን ከሆነ እሰራለሁ። ግን ከዛ የተሻገረ ነው። ለምሳሌ ብዙ መስመር እንጋራለን፣ ብዙ ቦርደር እንጋራለን ከትግራይና የአማራ ኃይል አይደለ? ቦርደር አካባቢ ያለው ኃይል በተለያየ ጦርነት ቀጠና እንዳይተራመስ እሱን እንኳን ሰኪውር ለማድረግ እኮ አብረን ብንሰራ እኮ እስቱ ማጭ ኢናፍ እኮ። እሱ ብቻ አይደለም፣ የጋራ የሆነ ጠላት አለን። አብይ አህመድን በመጣል ዙሪያ ላይ ቅድም ጀነራል ዜድ የሚባል ልጅ የተናገሩ ጥሩ አድርጎ አንስቶታል። አብይ አህመድን በመጣል ዙሪያ እንኳን ብንስማማ ማች ሞር ፕሮዳክቲቭ ነን፣ አትራፊ ነው። ከዛ በኋላ ስላለው የሀገረ መንግስት ግንባታውን አብረን ቀስ ብለን ልንሰራ እንችላለን። ማሲቭ ኢንተርናሽናል ኮሚኒቲ አለ ሊያደራድረን የሚችል። አሁን ወልቃይት ከህልውና ትግላችን በላይ እንዴት ነው ገዝፎ መጡ ወልቃይትን ልትሰጡ ነው ይላል። ካንዩሲ ለአማራ እኮ አስበው እኮ አይደለም። አማራ የትኛውንም ኃይል ጋር አብሮ ሰርቶ ትግሉን ካላሸነፈ